ሰላም ጤና ይስጥልኝ። አብይ ነኝ ከኖታ ቴክኖሎጂስ። እንግዲህ ስለ ወርድ እያየን ነው። ዛሬ የመጨረሻው አራተኛ ክፍል ነው ያለነው። እንግዲህ ወርድ ምን ያደርጋል፣ ምንድነው ወርድ፣ በማን የተሰራው የሚለውን አይተናል። ወርድ በማይክሮሶፍት ካምፓኒ ኮርፖሬሽን የተሰራ አስደናቂ የሆነ ቴክስት ፕሮሰስ የምናደርግበት ሶፍትዌር ነው። ወርድ ላይ የተለያዩ ጽሁፎችን፣ ዶክመንቶችን፣ ዲዛይኖችን መስራት እንችላለን። ብዙ አማራጭ ፊቸሮች ያሉት አስደናቂ የሆነ ሶፍትዌር ነው። ዛሬ ደግሞ በመጨረሻ በቀን 1 በቀን 2 እና በቀን 3 ያየነውን ወርድ ምን ያደርጋል፣ እንዴት ይሰራል፣ ከዛ ወርድ ላይ ያሉት ታቦች ምንድን ናቸው የሚለውን በከፊል አይተናል። ከዚህ በተጨማሪ እንግዲህ የመጨረሻው ክፍል ስለሆነ ሪቪው እናደርግ። እንግዲህ መጀመሪያ እንዴት ነው ፋይል የምንከፍተው የሚለውን አይተናል። ማይክሮሶፍት ወርድን ስንከፍት መጀመሪያ ላይ ቴምፕሌቶችንና ብላንክ ፔጅ ያመጣልናል። እነዚህ ቴምፕሌቶች ኤዲት አድርገን መጠቀም እንችላለን። አሁን ለምሳሌ የከፈትኩት ቴምፕሌት ካላንደርን ነው። ኦልሬዲ ካላንደሩ ዴት ያለው በስነስርዓት ሰንጠረዥ ያለው ካላንደር አምጥቶልኛል። ይሄን ካላንደር እንግዲህ አሲቲዝ መጠቀም እችላለሁ። ፕሮግራም አድርጌ ስኬጁሌን እዚህ ጋር መጻፍ እችላለሁ፣ ወይ ደግሞ ፕሪንት አውትም ማድረግ የምፈልግ ሌሎች ፕሮግራም አድርጌ ስኬጁሌን መንገር ማሳወቅ የምፈልግበት መላ ነው የፈጠረልኝ። ሌሎች ቴምፕሌቶችም አሉ። ስለዚህ ስንከፍተው ጀምሮ ወርድ እነዚህ አማራጮች አሉት። ከዛ ባለፈው እንዳየነው ፋይል አለን። ፋይል ላይ ሴቭ ኦፕሽን፣ ፊድባክ የሚሉ በተኖች አሉ። ቀጥሎ ያለው ሆም ነው። ሆም ላይ ያየናቸውና የዳሰስናቸው ነገሮች አሉ። ኢንሰርት አለ። ከዛ ዲዛይን ላይም አይተናል። ሌአውት ላይ እንዴት ፔጃችንን ማስተካከል፣ ማስቀመጥ፣ ማርጅኑን ማጥበብና ማስፋት እንደምንችል ተገንዝበናል። ሬፈረንስ ላይ እንግዲህ የተለያዩ እንደ ሬፈረንስ የምንጠቀምባቸው ሪሰርች በተለይ ስንሰራ አባሪና ቴብል ኦፍ ኮንቴንትን ለማስገባት የሚረዳን እንዲሁም ሌሎች ተጨማሪ ፊቸሮች አሉት። ሜል መርጅ ላይ ባለፈው እንዳልኳችሁ የተለያዩ አይነት ሜሎችን፣ ኤንቨሎፖችን በእያንዳንዱ ሰው በስሙ እንዲደርስ ኢንዲቪጁዋሊ ነገሮችን አድሬስ ማድረግ ከፈለግን የሺዎችን የመቶዎችን አንድ ላይ አድርጎ ሊሰራልን የሚችል አማራጭ ሰጥቶናል ወርድ። ከዛ እነ ሪቪው፣ ሄልፕ፣ ከዛ በኋላ ደግሞ ኪቦርድ ሾርትከቶች ወርድ ላይ ያሉትን ከኤስ ከዜድ እነሱን እንግዲህ እናያለን። ለምሳሌ አሁን የምናየው ኮንትሮል ኤን ስንጠቀም ሴሌክት ኦል ነው። ከዛ ኮንትሮል ቢ ደግሞ ወደ ቦልድ ለመቀየር ጎላ ወፈር ወዳሉ ጽሁፎች፣ ኮንትሮል ሲ ኮፒ የሚያደርግልን ሴሌክት ያደረግናቸውን ኤሪያ ነው። ከሱ አለ። እነዚህ በጣም ኮመን የሆኑና አሪፍ ሾርትከቶች ናቸው። ቀጥሎ ኮንትሮል ዲ ያለን ፎንት ኦፕሽን ያመጣልናል። የፊደላት ቅርጽን ለመቀየር የአማርኛም ፊደል ቅርጽ አማራጮችን የሰጠናት አንድ ቲፕ አለች ሶሻል ሚዲያችን ላይ፣ እሷን ቼክ አድርጓት። ከዛ ኮንትሮል ኢ ሴንተር አላይመንት ነው። ከዛ ኮንትሮል ኤፍ አለ ፋይንድ ለማድረግ። ለምሳሌ ፋይል ውስጥ የምንፈልጋትን ነገር ለምሳሌ ኢትዮጵያን እንፈልጋት፣ ኮንትሮል ኤፍ እናደርጋለን። ላይ የምትመጣልን ናቪጌሽን ባር ላይ ኢትዮጵያ ብዬ ስጽፍ ፋይል ውስጥ ያሉት ኢትዮጵያ የሚሉትን በሙሉ ፈልጎ ያወጣልኛል። ስለዚህ ማድረግ የፈለኩት ኢትዮጵያ የሚለውን ኢትዮጵያን ከሆነ ፋይንድ ሪፕሌስ የሚል ኦፕሽን እሱ ለሆነ የሰራነው ቪዲዮ አለ፣ እንዴት ነው ሪፕሌስ ማድረገው የሚለው እሱን ተከታተሉ። አሁን እያወራ ያለሁት ስለ ሾርት ከት ስለሆነ ኮንትሮል ጂ ደግሞ ጎቱ ወደ ፈለጉት የተወሰነ ገጽ ለመሄድ የሚረዳን ነው። ከዛ በኋላ ኮንትሮል ጄን እናያለን። ጀስቲፋይ ለማድረግ ነው እንግዲህ ጀስቲፊኬሽን ጽሁፍ ላይ ምንድን ነው የሚለው የጽሁፉን የግራ እና የቀኝ አላይመንቶች፣ ጀስቲፊኬሽን ጠርዞቹን፣ ስፔሱን ወጥ እንዲሆን ቅርጽ ያለው ተመሳሳይ እንዲሆን ያደርገናል። ጀስቲፊኬሽን ምን እንደሆነም እሱንም ቼክ ማድረግ ትችላላችሁ። እንቀጥላለን እንግዲህ አሁን ኬ ላይ ኮንትሮል ኬን ስንጫን ኢንሰርት ሃይፐርሊንክ፣ የሃይፐርሊንክ ቪዲዮ ሰርተናል። ስለዚህ ሃይፐርሊንኮችን ክሬት ማድረግ በኮንትሮል ኬ እንችላለን። ኮንትሮል ኤስ ደግሞ ሴቭ ለማድረግ በቀላሉ በፍጥነት ሴቭ ለማድረግ የሚረዳን ነው። ኮንትሮል ኤክስስ ምን ይሰራል? ከት ለማድረግ ነው። ኮፒ ለማድረግ ሲን ከሆነ ቦታ ቆርጦ ለማውጣት ሌላ ቦታ ፔስት ለማድረግ አይነት፣ ወይ ደግሞ በቋሚነት ለመቁረጥ ከፈለግን ኮንትሮል ኤክስ እንላታለን። ኮንትሮል ዜድ ደግሞ አንዱ ለማድረግ፣ አሁን ከሰራነው ቀድሞ ወደ ሰራነው ለመመለስ ከፈለግን አንዱ ለማድረግ ወደኋላ ለመመለስ ኮንትሮል ዜድ እንጠቀማለን ማለት ነው። ፎርዋርድ ለማድረግ ደግሞ ወደ ነበረበት ወደ አሁኑ ለመመለስ ኮንትሮል ዋይ እንጠቀማለን ማለት ነው። እነዚህ የሚመስሉ ሌሎች በርካታ አያሌ ሾርትከቶች አሉ። እኛ የተወሰነው ነው የዳሰስነው። እናንተ ደግሞ በራሳችሁ ቆፈር አድርጉ።
ከዚህም በተጨማሪ ወርድ ላይ በጣም በዝርዝር ብዙ የሰራናቸው ቪዲዮዎች ስላሉ አጫጭር ቲፕስ ኤንድ ትሪክስ እነሱን ተከታተሉ። ሶሻል ሚዲያዎቻችን ላይ ያሉ ወርድን እንግዲህ በጥቂቱ በዳሰሳ 4 ክፍል ከበር አድርገናል። ምን ትላላችሁ? ሌላ ምን መማር ትፈልጋላችሁ? ምን እናስተምራችሁ? ሂስትሪ ነው፣ ፎቶሾፕን ገለጥ ገለጥ እያደረግን እናሳያለን። እንግዲህ ፈረስ ያደርሳል እንጂ አይዋጋም የሚባለው እኛ ፈረስ እርሶ ተዋጊ ሆነው ድል እንዲመቱ እንጠይቆታለን። ደግሞ ቺፍ ያደረጉትን ነገር ያካፍሉን፣ ሼር ያድርጉን። መተው ዕቃ መግዛት አይርሱ። ይመቸውት። ኖታ